አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸው ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎቹን በሚመለከት እነኚህ ዝርዝር መረጃዎች ተቀምጠዋል። አርቲስቱ ላለፉት 11 ወራት የድርጅቱ ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚው ማህበረሰብ የገባውን ተስፋ በተግባር አለመፈጸሙን በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል አርቲስቱ ተናግሯል። በዚህም ጥብቅ ማሳሰቢያም ተሰጥቷል። ከመጋቢት 25 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉዓለም ጌታቸውን ምስል፣ ድምጽ ወይንም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። ምን አይነት ማናጀር ብኖረው ነው ቀድሞ አስጠንቅቆ እንደ መንሱር ጀማል እነ ሰራዊት ፍቅሬ ሌሎችም እነ ሰለሞን የሆኑትን ነገር ላለመሆን ስል ጥንቃቄ ቀድሞ ነገሩን ፊክስ ማድረግ ሙሉዓለም ሳላደንቅ አላልፍም። የምር ትችላለህ። አርት ብቻ አይደለም የራስን የሚወት ማኔጅ ማድረግ ትችላለህ ማለት ነው። በሌላ አማርኛ የምር ምርጥ ማናጀር ነው ያለ። ሳላደንቅ አላልፍም። ለቤቱ እንግዳ ሆናችሁ ቤቱን ሰብስክራይብ ማድረግ ይጀምር። አዳዲስና አስገራሚ ቪዲዮዎች ዛሬ መጥተዋል። ላይካችሁ ሰሞኑ ቀንሷል። አይታችሁ አላ ገብታችሁ ውስጥ የእናንተ ላይክ የመቀነስ ጉዳይ ነውና በደንብ ላይክ አድርጉልኝ። እንቀጥል። ሶሪ ማለት ቆይ እንትን ከማለታችን በፊት ማለት የኔን ፍቃድ ማግኘት አልነበረብህም እንደዛ ለመስራት። ይሄንን ፎቶ ነው ማለት ነው በሌላው ማለት ይሰራል። አይ ሌላ ራሱ ጉዳይ ነው። ግን የኔን ስዕል የኔን መልክ በዛ ልክ ስታበላሽ ገብቷል። እኔ እኮ ኢሜጂን ነው የምሸጠው። እኔ መልኬን የምሸጥ ሰው ነኝ አይደለ? መልክ ማለት ከስራዬ አንዱ እዚህም እኮ የምቀርበው ምናምን መልኬን ስራዬን ለመሸጥ ነው። ደሳ አበላሽተህ ይሄ እኮ ራሱ አርት እኮ ነው ሚኪዬ። አሁን ስታየው እኮ ለጊዜው በጣም ቫይራል ነው የወጣው። ብዙ ሰው ደግሞ ስለተበላሸ ነው ነው እንጂ አይደለም። ከዚህ በፊትም እኮ በእንደዚህ የሚስሉ ሰዎች አሉና እንደፈለጋቸው የራሳቸው ጉዳይ እኮ ነው። እኔ የፈለጋቸውን መሳል ይችላሉ። ግን እኔ ሳልጠየቅ በዛ ልክ መልክ ያበላሽ የምሩ ነው እንደተናደደው ጋይስ እንዳውም ታው በጣም እና እንደዚህ የሚል ሰው አጋጥሞ አያውቅም። አንደኛ እኮ እንደዛ በል እንጂ ያው ፕራንክ ማድረጉ ጥሩ ነው ግን ይሄን ፎቶ ያሳልከው ልጅ ግን አንደኛ ትችላለህ። እግዚአብሔር በቃ እኔ እንዴት እንደመጣልህ ራሱ ብቻ ወድጄዋለሁ። የተመቻችሁ ላይክ እያደረጋችሁ አቤት ሽርሽ እጅ መንሻ ጥልወሻ ቅርብና የእናችንም ጉልበት እስምና ተነሱ ፈረሴ ላይ ዮማሪዮስ ከትላልቅ ሰው እስከ ህፃናት ድረስ በቃ ያው ጭንቅላት ውስጥ ገብቷል። ይሄ ልጅ በጣም ይችላል የምንለው እኮ በምክንያት አይደል። ምንም ማድረግ አንችልም። እንግዲህ ዮማሪዮስን የምትወዱ ሰዎች ኮሜንት ላይ ጻፉልኝ። ሰበር ዜና ተሰምቷል። አደገኛው የሰዎች አዘዋዋሪ ቡድን በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎች ለሞት ይዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገው ይትባረክ ዳዊት የተባለው ግለሰብ ከ9 ግብረ አበሮች ጋር በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናም ፌዴራል ፖሊስ በአሁኑ ሰዓት ምርመራውን አጠናቆ ለአቃቢ ህግ መላኩን አስታውቋል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ሰምታችኋል። ወደ 1.7 ቢሊዮን ብር ነው ያጭበረበሩት። ብዙ ሴቶች የተደፈሩበት 3000 ሰው ሙሉ በሙሉ በዚህ ምክንያት ማለት ነው። ስለዚህ የስንት ሰው ቤተሰብ እዚህ ውስጥ እንዳለ መገመት አያቅታችሁም። እና ያ ኢትዮጵያውያን ናቸው። በሊቢያ በኩል አድርጎ በረሃ ላይ ብቻ የሆነ ነገር ነው ተይዟል። እንግዲህ ፍርዱ ምን እንደሚሆን አብረን ነው የምናየው። አዲስ ነገር ሲመጣ አሳውቃችኋለሁ። በዚሁ መንገድ ደግሞ መልእክቴን ላስተላልፍላችሁ። እንደዚህ አይነት ሰዎችን አምናችሁ ወደ ውጭ ሀገር ለመሄድ ስትሞክሩ ጥንቃቄና አንዳንዴ ደግሞ አጉል የሆነ ድፍረት ውስጥ ባትገቡ ብዬ ነው የማስበው። እኔ ይሄ የደረሰበት ነው የማውቀውና ያጣ ሰው የራሱን ሰው ያጣ ሰው ነው የሚያውቀውና ጥንቃቄ ብታረጉ ብዬ ነው። ወንድማዊነት
ምክሬን ልስጣችሁ ብዬ ነው። እወዳችኋለሁ። ላይክ እያደረጋችሁ ቆይ ጭቅጭቅ ከመጀመራችሁ በፊት አዳምጡ። አውቃለሁ እንደማትዋደዱ፣ ግን ደግሞ እኔ እንደዚህ ሰፈር ዕድር ሊቀመንበርነቴ ላስታርቃችሁ ግድ ይለኛል። መጀመሪያ ሰላምታ አይቀድምም? ይቅርታ አድርጉልኝ። እንደምንድን ናችሁ? እንዴት ነህ ገዝሽዬ? መጀመሪያውኑ እንኳን ቢልኩልን ኖሮ ባልተጣላን ነበር። ጎሽ እንዳከበራችሁኝ እግዚአብሔር ያክብራችሁ። አሜን። ምን አመጣው? ምን እኔ ላንተ ብነጠፍልህስ? እኔ ራሱ ብነጠፍልህስ? እስኪ ያልኩትን አትድገሚ። ቆይ እስቲ ንገሩኝ። ምን ጀመሩ? እሱን ተወውና የድሩ ብረት ድስቶች እንዴት ናቸው? ደህና ናቸው። ለነገሩ በአንተ እጅ ሆኖ ምን ይሆናሉ? ገዝሽዬ ኧረ እባክሽ ስሜን አታቆላምጪ። ባለቤቴ ትሰማለች። በቀደምም ሰምታለች። ገሌ ስትል በስንት መከራ ነው የመለስኩት። እሷ ደግሞ ምን ካልሆንኩ ነው የምትለው? እኔን አጠራኝ ማፈር ከድሜ ያበላልሃለሁ። ረፉ ጫፏን እንዳትነኳት። እያንተ ደግሞ ለማንኛውም መሆን ላስታርቃችሁና ገዝሽዬ የድሩን ደብተር አየኸው እንዴ? ሁሌ እኔ ጋር አይደለ እንዴ? እሱ ላይ እኮ የኔና ያንተን ስም አድርጌ ልብ ቅርጽ ስዬበት ነበር። እሰይ የድሩን ኩባያ አየኸው እንዴ? ኧረ እባካችሁ እናንተ ሰዎች አላየሁትም። ምንድን ነው እሱስ ልቤን ጥዬ ነበር። አንቺ ቆይ ባለቤትሽስ? አንቺ ባልሽስ? ታሞ ተኝቷል እባክሽ። የኔም የለም። እናንተ ግን ጤነኛ ናችሁ? ጤነኛ ጉማሬ ሚስት ጋር እየኖርክ ጌታቸው ከማን ጋር ነው የምታወራው? አይ ማንም አይደለም። እኔን ነው የሚያወራው። በቀሉ ነኝ እኔ። አስካሉም አለው። ምን ገዝሽዬ? እኔም ወድሃለሁ። እሺ እኔም ወድሃለሁ። አንተ ቆሻሻ። ኧረ ሴቶች ፋይት ቤት ውስጥ ለማስታረቅ መጥቶ ህይወቱን ያጣው በቃ ትዳሩን አበላሽቶ ነው ሄደ። ባይዘው እንደዚህ አይነት ሰዎች ከየሰፈሩ ከየድሩ አይጠፉም። ተጠንቀቁ። አዶናይን አግኝተህ አዶናይን የሚያዩ አይኖች በሙሉ እንዲያዩህ፣ አዶናይን ሰብስክራይብ ያደረጉ በሙሉ ሰብስክራይብ እንዲያደርጉህ በልብህ በአፍህ ላትነግረኝ ትችላለህ። አሁን በልብህ አልተመኘህም? እኔ ልጁን ስቶሪ ሳነሳ አዶናይን አግኝተህ ተው። ልጁን አዶናይን ማግኘት ሌላ ጉዳይ ነው። ባይዘው አዶናይን እኮ በየትኛውም ሰው ላገኘው እችላለሁ። እሺ እሱ ልውሎ ነው እንጂ ላገኘው እችላለሁ። እኔ ግን አሁን አንድ ነገር ልንገርህ። እኔ አሁን አላስቀደምኩም ነው። እሺ አላስቀደምኩም ነው እንጂ ፈልጋለሁ ነው። እንዴት ፈልጋለህ? አዶናይ ነው? አዶናይ በላይ የራሴንም አለኝ። የራስህ አዶናይ የራሴንም አለኝ። እኔ የራሴ ታዋቂ 4 እጥፍ ሄዳለሁ እንዴ? ይሄ ነው የምልህ። እኔ እሱ የሚገደበኝ ነገር አለ። እኔ ግን እመኝልሃለሁ በጣም አርቲስት ቢኒያም ዮሐንስ እንዲህ አለ የምትባል ሰው ያድርግህ። ተጽዕኖ ፈጣሪ ያድርግህ። አሁንም ነኝ። አሜን። እንዳትሚቲ አሁንም ነኝ። መልካም እመኝልሃለሁ። መልካም እመኝልሃለሁ። ይሄ ጉዳይ ለምን እንደተነሳበት ልንገራችሁ። ታማሚው ሕፃን ልጅ በሱ ስም ብር ለማጭበርበር ሙከራ አድርጓል ተብሎ ነው። በሱ ስም ነግዷል ተብሎ ነው። በአዶናይ ስም ሰዎች እንዲያውቁት ብሎ ልጁን ወደዚህ አምጥቶ መሱድን ተጠቅሞ ወደዚህ አምጥቷል ተብሎ ነው። ይሄ ሁሉ ውርጅብን የመጣበት ማለት ነው። ፈጣሪ ጠብቀን እንግዲህ። አቤት አርሰናል አንደኛ አርሰናል ደጋፊ ግን ዛሬ እኮ ተሸንፈዋል። ባይዘው ዛሬ ወደ 6 ነጥብ ዝቅ ብሏልና የአርሰናል ደጋፊዎች ካላችሁ እንግዲህ ቀርበሉኝ። ምንም ማድረግ አልችልም፣ ስለተሸነፋችሁ ነው። ይሄ ደግሞ ይሄን ገልብጡት። 1-0 2-1 አይደል? ዛሬ ደግሞ ተቃራኒ ቦርንማውዝና አርሰናል። ምንም ማድረግ አይቻልም። አዝናለሁ። ያው ድላችሁ ነው እንግዲህ 40 ቀን ድላችሁ፣ ምንም ማድረግ አይቻልም። አገባቡ ላይ እንዲህ ዞሮ ነው የገባው። ዞሮ ማለት ነው። ዋው ፍራንክ አንደኛ ትችላለህ። ማንን ተማምነህ ነው? አንበስን ነው ታዲያ። ሌላ አንበሳ አለ እንዴ? ናዚያ ምርጥ ተያዘ ለማያውቃ ጋይስ። ይሄ ቆምጣ ከአሜሪካ ሲመጣ ለብሶ የመጣው ነው። ልክ እንደመጣ ማለት ለሱም ሳይቀይር ጃሪ ነው ዘላጥሎ የወጣው ማለት። አዶኒ ተይዛ ፓፓራዚ አንደኞች ምንድነው ይዘህ የመጣው ዛሬ ነው? እሺ ያዝ ነው። ዛሬ ደግሞ መጽሐፍ መሸጥ ጀምሯል። መጽሐፍን ሽጥ
እሷን ተዋት። ምን አደረገ? ሳላስበው ለካ ደርሻለሁ አንቺን ሳስብ ቀን ያድራለሁ የኔ እንደማትሆኚ ፍቅር ይዞታል፣ አፍቅሯታል። ምንም ማድረግ አይቻልም በዝምታ ሳላስበው ለካ ደርሻለሁ አንቺን ሳስብ ቀን ያድራለሁ የኔ ምን እሺ ነው በርገታው ጋር ያዘዘንብኝ እንዴት አደርጋለሁ እንዴት አደርጋለሁ ኧረ እባክህ ተው የማሸፍቅሽና በልቤ ተዘዳሽ በረጋገች ያፈኝ ከረንኩሽ ስጨነቅ አድራለሁ ባሳስባችት እንዴት በሳለ የማያገኘው ሰው መመኘት እንዴት በሳለ የማያገኘው ሰው መመኘት ቀለበት የውስጤን ሀሳብ ወይኔ ሁሌም ስሜት ቸረጅኝ ከእጄ ባትገቢም የኔም ባትሆኚ እስከ ዘላለም አፍቃርሽ ባለትዳር ናት በላይ የማስበሽ የማቀርብሽ ወይኔ ሲያሳዝን ሰርተዋ ትችላለህ እኮ ነው እግዚአብሔር በቀን ነው እንጂ ሳላገኝሽ አንደኛ አውጥቼና አውርጄ ይሄንን ቪዲዮ ለአቶ ኢዮዳብ ሚስት መስራት እንዳለብኝ አምኜ ነው የመጣሁት። ጭራሽ ሚስት አሁን ብዙ ነገር ላይ ያለሽው አንቺ ስለሆንሽ ቢዝነሱን ምራን ያደረግሽ ልጆቹን ያደረግሽ አንቺ ስለሆንሽ በርካታ ኃላፊነት የሚሰማሽ ሰው ነሽ። የማውቃቸውም ሰዎች ብዙ ኢንፎርሜሽን ሰጥተውኛል። ሰጥተው ነበር መደወል ግን አልፈልግም። ነርሲንግም ላይሰንሱን ለማውጣትም ሆነ እነዚህ አዳልት ሲኒየሮችን ለመቀበል ያለውን ፕሮሰስ አውቀዋለሁና በቀላሉ ብዙ አድርጌ አልፈልግም። ባክግራውንድ ቼኩም ምን ያህል እንደሆነ በደንብ ነው የምረዳው፣ አውቀዋለሁ። እነዚህ አይምሮ ችግር ያለባቸው ሰዎች ሄት ስፒች የሚያደርጉ ጥላቻን የሚሰብኩ ሰዎች እነዚህ ሲኒየሮቹ አካባቢ መኖር እንደሌለባቸውና የእንደዚህ አይነት ችግር ያለባቸው ሰዎች ላይሰንሱን አውቶማቲካሊ ሪጀክት እንደሚሆን በእርግጠኝነት ታውቂያለሽ አንቺ። እሱ ሌላ ደረጃ ላይ ነው። እሱ የሰቀለው ራሱን ላይ ነው ከነ ትራምፕ ጋር እንደሚደዋወል ጠቅላይ ሚኒስትር ዶክተር አብይ ሊያማክረው ሲደውልለት ስልክ እንደማያነሳ የወይዘሮ ዝናሽ ባይብል ስተዲ አስተማሪ መሆኑን ምናምን እዛ ሲቹዌሽን ውስጥ ስለሆነ ያለው እሱ እኔ እሱን ከዛ ላይ ለማውረድ አልታገልም። አንቺ ግን ዘመድ አዝማድ ቤተሰብ ካለ ሰብስበሽ ብትመክሪው ጥሩ ነው። አለበለዚያ ግን የኔ አካሄድ ምናልባት ቢዝነሱንም ሊያሳጣው ይችላል። ዋናው ግን ምንድነው እኔ የገንዘብ ችግር የለብኝም። አስፈላጊም ከሆነ ቤተሰቦችን እንጠይቃለሁኝ። ሰው አልነካም። ሰው ከነካኝ ግን እስከመጨረሻው ድረስ ነው የሚሄደው። እኔ ደግሞ በራሴ ዋናው ፖይንት ምንድነው ይህ ሰውዬ እዛ ሲኖች አካባቢ ዴንጀረስ ነው መሆን ይችላል። ስለዚህ ከባድ ነው የሚል ሀሳብ ነውና ነገሩ ከሯል። እንግዲህ የእነኚህ ሰዎች ቢፍ አለባቸውና የመልስ ምት ምናምን ብቻ እየተመላለሱ ነው ሰሞኑንና ጭራሽ ብሎ አሁን ኬዝ አለበት እያለው ነውና ብላክ ስታር what do you think አዋዛት አስበበት ነው እንደ ያወራው ብለው ደግሞ ጥያቄ ላንተ ተመልሰው ይቀርብላል ማለት ነው። አዲስ ነገር ካለ ስለዚህ ጉዳይ ይመጣል ማለት ነው። 1 ኪሎ ስጋ 650 ብር እንዲሸጥ ወስኗል። ያለ ምክንያት አረከስም ለማለት ፈልጎ ኧረ
ተጠብቀ መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ። ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደረድልህ። እግዚአብሔር ረጉድ በእርግጠኝነት እንድትሞት እፈልጋለሁ። ካቻል ይሄ ፋይት ደርሶ ብንገላገል ነው። መሸነፉን ብቻ ሳይሆን ላለመሞት መጠንቀቅ አለብን። ላለመሞት ማለት ነው። መሸነፉን እዛው ያወራውን እዛ ውስጥ ታሳየኛለህ። እኔ በህይወቴ ፈርቻ አላውቅም። ከረቢት ጋር ሁለቴ ተገናኝተናል። ይሄ ሶስተኛችን ነው። የማንኛውም ረቢቅ አዲስ ነገር አይኖርም። እደግማለሁ። ያኔ ከውሹ ነው የመጣሁት። ሞይታይ ምን እንደሆነ ያላቅም ነበር። አሁን በደንብ ተምሬያለሁ። 4 አመት አሳልፌያለሁ እዚህ ስፖርት ላይ። ያኔ ሞይታይ እና ቦክስ እየሰራ ራሱ አልቻልከኝም። አሁን አትችለኝም ጭራሽ። ስለዚህ አሁንም ጀምረው ጓደኞች ለማስፈራራትና ለማስጠንቀቅ እየሞከሩ ነው። የዛኔ ስገለ ግን ይወዱኝ ይችላል። አይዶንኬ ችግር የለውም። እሺ ምን ችግር የለብኝም። ተዘጋጁና ተመን ለመርበር ወይ ለሮነታ ለማድረግና አንተም ለማያቃ ብቻ ተዘጋጅ ለማለት። እሺ ቁርጫ አትገልም። ቁርጫ እኔ ፋይተር ነኝ። ነገር ረቢቅ አንዴ ስማኝ። ረቢቅ አንዴ ስማኝ። አንዴ ስማኝ። ኢትዮጵያ ውስጥ በሞይታይ ተሸንፈህ አታውቅም። በእኔ ነው የቀመስከው ሽንፈት። ያ ንዴት እንደሚያንጨረጭር አውቃለሁ። እርግጠኛው ነኝ ግን ምን ነገር ይሄ ኢንተርናሽናል ፋይተር ነው። አዲስ ነገር አዲስ ነገር አሳያለሁ። በደንብ አሳያለሁ። አስተምራለሁ። በደንብ አስተምራለሁ። አዲስ ነገር ጋይስ ገብተና ያለን አይደል? አዎ እዚህ አድዋ ነው። አድዋ 00 ቴንክ ዩ በቃ እዛው ሪንግ ውስጥ እንገናኝ። ቁንጫ እኔ ፋይተር ነኝ። በቃ እኔ ፋይተር ነኝ። እንደ ብረት የጠነከረ ሰውነት አለኝ። ማንም አስቆመኝም። እርግጠኛ ሆኜ እነግራለሁ። እዛው ማንም አስቆኝ። ምንድን ነው ጸቡን እዚህ ጀምራችሁ እንዴ? ሸምበቆ ስለሆንኩ ነው። በጣም እኮ ነው በቃ እዚሁ የምጨርሰውን እዚህ ጨርሰህ ውጣ። እዛ ውስጥ አዲስ ነገር ስለማይኖር ዋው ደስ አይልም ጋይስ። እንደዚህ አይነት ፋይት በቃ ፋይቱን ገብተህ እናያለን። ካልሆነ ቪዲዮን አመጣላችኋለሁ ማን እንደሚያሸንፍ እያንዳንዱ። አዶናይ አይተው ከሆነ ሰግጥ ፈምስ መጀመሪያ ሲገመታል ይልልሃል። ተመልከት ሲገመታ ብሎ ፍጹም በቃ ማይሆን ነገር ተመልከት። ሊተርጉ እንደፈመሰብን ማለት ነው። በቃ እንደዚህ አንቀረን ልግደለው ሲል ነበር። መልሶ ደግሞ ተመልከት ያ እንትን ነው እኮ ኢየሱስ ክርስቶስን ታስታውሳለህ? በሆሳዕና እኮ ምንጣፍ አድርገው በአህያው ርንጫ ሲመጣ እንትን ዘንባባ እያነጠፉ አዶናይና ከኢየሱስ ሆይ ያለ ተቀበሉና በነገታው ደግሞ ስቀለው። አዎ በእርግጥ ነው እኮ መጀመሪያ ስቀለው ነው እኮ መጀመሪያ ስቀለው ከዛ አንግሰው ግን እንደው ይሄም ደግሞ አዶናይ ላይ ተነስቷል። ቃለ መልስ አድርጎ ነበርና እንዴት አድርጎ እንደፈመሰብን ብላ ብሎ አጉል ንግግር ነው የተናገረው። የዛሬ ቪዲዮ ይሄን ይመስል ነበር። ለቤቱ እንግዳ ቆናችሁ ቤቱን ሰብስክራይብ ስታረጉ ደግሞ ኦል የምትለው ኖቲፊኬሽን ካበራችሁ ሁሌ ቪዲዮ በቀን አንዳንድ ይለቀቃል። ሾርት ቪዲዮ በቀን ከ10 በላይ ይለቀቃል። እዛ ታገኛላችሁ። ወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላም ሁኑልኝ። ባይ ባይ።